አንቺ ጋር እንደሚኖር አስባለሁ። መልሰሽ እሱን ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት እፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራ ናት እንድትባል እፈልጋለሁ። እንደ አንቺ ቆይ አይደለም፣ ይሄን ነገር እኮ ቀላል ነገር አይደለም አይደል? ቀላል ነገር አይደለም። ቀላል ነገር አይደለም። ግን እንዴት ነው በአንዴ ማጠልቀው? እንዴት ባንዴ? የምንተዋወቅ ሰዎች እኮ ነው። ከዚህ በላይ ምንድነው ማውራት ያለብን? ብዙ ነገሮች ያሳልፈናል አይደል? በክፉም በደጉም ብዙ ነገሮች ያሳልፈናል። እሺ ያው ባሁን ሰው እኮ ይጣላል፣ መልሶ ግን ይታረቃል። እሱ ምንድነው የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ሌላ ሰው እኮ አይደለም። ዛሬ መንገድ ላይ ጠርቼ ነብይ ምናምን እኮ እንትን እያልኩሻለሁ። ራስሽ እንደምንድን ነው የምትይው? የእውነት አንድ ነገር ልንገርህ፣ የምር ስማ፣ እኔ ካንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋትም ሆነ አንተ ማናደድ አልፈልግም። በቃ አንተ ጎን ሁሌ መኖር ነው የምፈልገው። ሰዓት ያስፈልግሻል። እኔ እኮ ያያልኩ ያለሁት ልጠብቅሽ፣ ከጎንሽ ልሁን። ከዚህ በኋላ ማንም ወንድ እየመጣ እንዲረብሽ አልፈልግም። ገብቶሻል? የታመምሽውን በዚህ ምክንያት ነው። እስኪ እኔ ከሄድኩ በኋላ ስንት ወንድ መጣ ቤትሽ? ያንቺ ለምን ለራስሽ አታስቢም? ሳላደርግ መጠበቅ አልችልም። ምንም ደግሜ ካላጠለቅኩ አጠብቀኝም ንገረኝ። አጠብቀኝም ደግሜ ካላደረግኩ አጠብቀኝም ንገረኝ። ማንም እየመጣ እንዲከፍትብኝ አልፈልግም። ሰሽ እንድታደርግ እፈልጋለሁ ሲባል የቅናት አላስመሰለብህም ወይ? ያው የእውነት ሄሉን ከወደድካት እኮ በፊት ለምን ተውካት? ይሄ ለራሴ ጥያቄ ይሆንብኛል። በድንገት መጥቶ በቅናት ነው እንጂ ባለፈው ደግሞ ታውቃላችሁ፣ እኔ ለሄሉ ክፉ ነገር አልመኝላትም፣ ጥሩ ነገር ነው የምመኝላት። የምሬን ነው የምላችሁ፣ በጣም የዋህ ስለሆነች ማለት ነው። ግን ደግሞ እንዴት ነው እዚህ ጋር ከልዑል ጋር እንድትሆኝ አልፈልግም፣ ከሌላ ሰው ጋር እንደፈልግሽ ሁኚ፣ እኔ የራሴ ህይወት አለኝ ብሎ መልሱ ያንን ቀለበት እንድታደርግ ያችኛዋስ ልጅ ብትመጣ በኋላ እንደ በፊቱ እንድትጎዳ ማንም ወንድ እንዲመጣ የቅናት መንፈስ አድሮብ ነው እንጂ ሄሉን እንትን ልትላት አይደለም ነው። እንደ በፊቱ ተመልሰ የሆነ እንትን ውስጥ እንድትገባ ትፈልጋለህ። ያቡም ራሱ ማለት ነው። እኔ አንተን ጠልቻ አይደለም፣ ለሄሉ ተመቻት እንጂ ችግር የለብንም። ምክንያቱም በሄሉ ነው የምናውቀው። ግን አንተ ራሱ ቆመ ብለህ ማሰብ አለብህ። ምክንያቱም ሴት ልጅ ናት። እንደ ሴት ልጅነት ሴት እህት አለችህ፣ እህትህን ተወዳታለህ። ቆይ ለሄሉ እርግጠኛ ነው ወይ? እርግጠኛ ነኝ ወይ እኔ ለሄሉ ሆናታለሁ ወይ? በትክክል ለሄሉ ባል ሆናለሁ ወይ ብለህ አስብ እንጂ መተህ በቅናት ተነሳስተህ ያንን የድሮውን ቀለበት መልሰሽ እንድታደርጊ እፈልጋለሁ የሚለው ነገር እኔ ያስማማኛል ብዬ አላስብም። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ውዶቼ። ዛሬም ተመልሼ መጥቻለሁ። ያቡ እንግዲህ በጣም የሚያስገርምና እኔ በጣም ተገርሜበታለሁ። አያድርግላት ወይ ለምን ይሄን አለ ብዬ አይደለም፣ ግን አስቦበታል ወይ? ምክንያቱም የበፊት ፍቅረኛውም እንትን እያለኝ ነው፣ በሱ የሆነ እንትን ውስጥ ገብታ ነው ያለችው። እንደገና አሁን በኋላ ህይወት ጀምረዋል። ብዙ ነገር ነው ያለው ከጀርባው። ግን እንዴት ነው ሄሉ መልሳ አይጎዳትም ወይ ነው? በቃ የኔ የጥላቻ አይደለም። እኔ ጥላቻ ማንም ሰው ጥላቻ የለብኝ፣ ግን ይሄን ነገር አስቦበታል ወይ? እንዴት እንደዚህ ሊል ቻለ? በጣም ሁኒ ግራ ያጋባኝ ነው። ቤተሰቦች እናንተ እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እኔ ከሄሉ ጋር ቢሆን የኔ ሀሳብ ነው ይሄ፣ ከሄሉ ጋር ቢሆን መልሶ እንደ በፊቱ እንዳይጎዳት ብዬ ነው እንጂ ማለት በቀደም ከተናገረው አንገል ነው እኔ ያልኩትና እስኪ እንየው። አለ ብለህ ታስባለህ? የሚረሳ ነገር የለውም። የሚገርም ጊዜያቶችን አሳለፍ ነው። በጣም ደስተኛ ነበርኩኝ። ሁሉም ሰው የሚያውቀው ነው እና በጣም ደስተኛ የነበርኩባቸው ድሮ የሰራናቸውን ቪዲዮዎች ምናምን እየገባች ታያለሽ። ምክንያቱም እኔ ብዙ ጊዜ በተለይ የሆነ ያክል ጊዜ ያክል ያዋል አይደለም፣ ምክንያቱም ትዝታ ነው። አንዳንዴ የገባው ያለው በተለይ ደግሞ እኛን የሚወዱ ቤተሰቦች ተመልሶ ነው ቪዲዮ እያዩ ኮሜንት ምናምን ሲጽፉ እንደ አዲስ ይመጣልኛል እና ገብቼ ያያለሁ እና ብቻ ብዙ ነገሮችን አስታውሳለሁ። ወደ አንቺ ቤት ስመጣ የተለየ ነገር አስቤ አይደለም። እያረግሽ ያለሽው ነገር ልክ እንዳልሆነ ስለተሰማኝ አንቺ እቺ ልጅ ልክ አይደለች። ምክንያቱም ወደ ህይወትሽ በጣም ብዙ ወንድ መጣ፣ በጣም ብዙ ነገር አለና ምን እየሆነች ነው እቺ ልጅ? ከዛ በኋላ ደግሞ ከሉል ጋርም እንደዚህ አይነት ነገር ሳይ ወደ አንቺ መጣሁ። አንቺም በዛ ሰዓት በቃ ራስሽን ስተሽወደቅሽ ምናምን እና ይሄ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። ለራሴ ስላልቻለኝ ነበር እያየሁ ያለሁት ነገር ራሴን ኮንትሮል ማድረግ ስላልቻልኩ ነበር ወደ አንቺ የመጣሁት። ግን መጥቻ አጠገብሽ ስሆን እንደሚኖር አስባለሁ። መልሰሽ እሱን ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት እፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራ ናት እንድትባል እፈልጋለሁ። እና አንቺም በቃ ለአረሌ ህይወትሽን በቁም ነገር መምራት ሊኖርብሻል። ከዚህ በኋላ በራስሽ ህይወት መቀለድ የለብሽም። ያው ምን እያልክ ነው? አልከፋኝ።
እኔ እንጃ እኔ ማውራ አማርኛ ግልጽ አይደለም ቤተሰብ የሚከብድ ነገር አይደለም አይደል ግልጽ የሆነ አማርኛ ነው እያወራሁሽ ያለሁት እኮ አይደለም እኔ እዚህ ጋር ይቅርታ አድርጉልኝና ማረጉ እኮ ቀላል ነው ብታረገው ዝም ብሎ አይ ያቡ ተመልሷል ብላ ያን ቀለበት አድርጋ መልሳ ማድረግ ነው ያለባት እስኪ ቤተሰቦች ብዙ አላችሁ የእሱ ደጋፊ የሚሆናችሁ አሉ ያቡ ምርጥ ሰው ነው ያቡ ትክክል ነው ምናምን እያላችሁ ነው አይ ነው እኔ ያቡ ነው የመጥላት አልጠለው ለሄሉ የሚመቻት ሁሉም ይመቸኛል ግን ደግሞ ያቺኛው አለሽ በኋላስ ሁለተኛ አትጎዳም ይሄንን ሁለቱም ማሰብ አለባቸው ቶሎ ሮጠው ለሆነ ነገር ሳይሆን የባለፈው ስህተታቸው እንዳይደገም በደንብ ሄሉም ማሰብ አለባት ጊዜ ሰጥቷት እሱም ማሰብ አለበት በደንብ ማለት ነው የባለፈው ደግሞ እንደዚህ ሆነናል እንዳይሉ በመሐከላቸው ጣልቃ ሌላ ሰው እንዳይኖር ሁለቱ ብቻ ችግራቸው እንዲፈቱ ቢያደርጉ መልካም ነው ሮጠው ወደ ቀለበቱ የያቡናት እንድትባል ሳይሆን መባሉ ሳይሆን በተግባርም እንድትሆን የኔ አባባል ማለት ነው በተግባርም ሆና መታየት ስላለበት እንደዛ ነው እንጂ አሁን ቸኩለህ ያቡ እንደዚህ አድርግ ብትላት ምክንያቱም አንደኛ እዚህ ጋር ጨርሰናል ብላችሁ አንተ የራስ ህይወት አለ እዛ ጋር ያለ ህይወት ምንድነው በጣም እኔ ግራ እያጋባኝ ነው ቤተሰብ ይሄ ማለት ድጋሚ ሄሉ እንድትጎዳ ስላልፈለኩ ነው እንደዛ ያልኩበት በደንብ ማሰብ አለባቸው አይኖ አንድ ላይ ቢሆኑ ምንም እንትን የሚላቸው ነገር የሚገድባቸው ነገር የለም ግን ደግሞ እንደ ሴት ልጅ እዛም የሚለው ነገር ሌላ ጓደኛ አለችው ያችስ ልጅ እንዴት አርጓት ነው ተመልሳ ህይወታቸው ላይ መጣ አትበጠብጣቸው ያትረብሻቸው ከሚል አንፃር ነው እናንተም እስኪ ሀሳብ አስተያየታችሁን አስቀምጡ ወዶች ማለት አይ አልጠበኩም እንደዚህ ቀለበቱን መልሼ እንዳደርግ ነው ፈልገው ቀለበቱን መልሰሽ እንድታረግ ይፈልጋሉ እንዴት ማለት ያ ቆይ ተረጋጋ መጀመሪያ ተረጋጋ እኔ ተረጋጋው ሰው ነኝ ተረጋግቼ ነው እያናገርኩሽ ያለው ለዛም ነው እዚህ ተረጋግተን እንድናወራ እኔ እና አንቺ ብቻ ሆነን እንድናወራ ነው ሲልሽ መጥቶት ገብቶኛል ተረድቻለሁ ግን ደግሞ ምን መሰለህ አንዴ እኔ እና አንተ በደንብ ማውራት አለብን አይደል ብዙ ነገሮችን ይቻላል ባንቺ እሱ ከዚህ በኋላ ባንቺ ሌላ ሰው መልሽልኝ እሱን ነገር እኮ ታውቀዋለህ አይደል እንዴ እኮ ስለዚህ ምንድነው የምትፈልጊው ከዚህ ውጪ ምንድነው አንቺ አላማሽ እኔ ምንም አላማ የለኝም ታዲያ ምንድነው እኮ ታዲያ እኔ እናንተ መጀመሪያ ማውራት አለብና እንዴት ባንቺ ምን ተዋወቅ ሰዎች እኮ ነው ከዚህ በላይ ምንድነው ማውራት ያለብን ብዙ ነገሮች ያሳልፈናል አይደል በክፉም በደጉም ብዙ ነገሮች ያሳልፈናል እሺ ያው አሁን ሰው እኮ ይጣላል መልሶ ግን ይታረቃል እሱ ልክ ነው እሱ በጣም ነው እኮ እኔ ኖርማል ነው እኔ አዲስ ሰው ነኝ እንደዚህ ደስ ብሎኛል እኮ አዲስ ሰው ነው አላልኩም እኮ ምንድነው የምትለው እኮ ቢያንስ አሁን በኔና ባንተ መሀል በዘሳብ ብዙ ነገር ተፈጥሮ ነበር አይደል ማለት አንተ የራስን ነገር እኔ የራስን ነገር ከዛ በኋላ ተመልሰን አሁን ተገናኝተናል አሁን ደግሞ አሪፍ ላይ ነን ያለ ነው አይደል እና መልሼ ያን ነገር ማጥለቅ ማለት እኮ እኔ እናንተ ገና እዛ ውስጥ አልገባንም እኮ ከጀመርንበት እንደገና ካቆምንበት አልጀመርንም ገባህ አይደል ምንድነው የምትፈልጊው ምን ነው የምትፈልጊው እኔ ሌላ ሰው እኮ አይደለም ዛሬ መንገድ ላይ ጠርቼ ነብይ ምናምን እኮ እንትን እያልኩሻለሁ ራስሽ እንደምንድነው የምትይው ያቡ እኔ ላንቺ ይጠቅምሻል ብዬ ያሰብኩትን ነገር ነው እያደረኩ ያለሁት ሲገቢገባሽ እኔ እኮ ይጠቅመኛል አይጠቅመኝም ታዲያ ምንድነው እኔ እንደምን አየው ራሴን አልገባኝም ምንድነው ያልከለው ያ ምንድነው ያልከለው ሊገባኝ ይችላል ገብቶሻል ምናልባት ጊዜው ላይ ሆን ይችላል ግን ከዚህ በላይም አንቺም በሌላ ሰው በጓደኛ በምናምን እንድትረበሽ አልፈልግም ድጋሚ ሌላ ወንድም አንቺ ቤት እየመጣ እንዲረብሸኝ አልፈልግም እሺ አሁን ያ እኔ መቀያየም ካንተ ጋር አልፈልግም እሱን ካልፈለግሽ ገብቶሻል እኔ እያስገደድኩሽ አይደለም እዚህ ጋር ይሄ ምርጫው ውሳኔው ያንቺ ነው ግን መሆን ያለበትን ነገር ነው እየነገርኩሽ ይሄ ነገር ካልሆነ እኔ እናንተ ልንጣላ ነው እንደድሯችን ማለት ተኮራርፈን ልንቀር ነው አልገባኝም እንደዛ ያልከኝ ነው ቆይ አይደለም ይሄ ነገር እኮ ቀላል ነገር አይደለም አይደል ቀላል ነገር አይደለም ግን እንዴት ነው በአንዴ ማጠልቀው ሲቀጥል ደግሞ ምንድነው የሚያስፈልገው ሌላ ድጋሚ ተንበርክኪ ምናምን እንዳስፈልሽ ሌላ ፕሮግራም ምናምን ማዘጋጀት አለብኝ አልወጣኝም ያ መጀመሪያ እኔ እናንተ መጀመሪያ ያነሳብኝ አልፈልግም ቀለበት ያደረገች ሴት ማለት በቃ አንድ ባለ ትዳር ነች ከሷ ጎን ሌላ አንድ ወንድ ያለ ማለት ነው ስለዚህ አንቺ ማሽሽ ማራቂ ማትሽው ነገር ካለ ዛሬም ነገም ጓደኛዬ የምትይው ነገር ካለ አላውቅም እኔ ግን እንደዛ እንድታስብኝ አልፈልግም እንደዛ ማይን ሰው እንደሆነ ታውቂያለሽ እኔ እንደዛ አላሰብኩም ሲጀመር እንዴት ነው የምታስበው ለምን እንደዚህ የምታወራው እኮ ነገርኩሽ በዚህ ሰዓት አንቺ ለምን ለራስሽ ብልጫ አትሆኚ ለምን ያስፈልግሽን ውሳኔሽን አትወስኚም አንቺ ራስሽ ትልቅ ሴት እኮ ነሽ ብዙ ጊዜ ወስኜ ምን ያክል እንደተበላሸ እኔ ነኝ የማውቀው
ብዙ ጊዜ ወስኜ በህይወቴ ላይ ምን እንደመጣ ራሴ ነኝ የማውቀው። አሁን ነገር ዛሬ በድፍረት ወጥቼ በአደባባይ እየተናገርኩ ያለው እኔ አንተን ማስከፋት አልፈልግም፣ ግን አሁን ማድረግ አልፈልግም። በቃ አለቀ። አላረግም። እኔንም መረዳት አለብህ። እኔንም ተረዳኝ። እኔ ወይ አንተን ክብር ለመንካት ኦር አንተን ነገር ለማሳነስ ፈልጌ አይደለም። እኔም እኮ ለእኔም ክብር ነው ብታውቅበት። በጣም ነው ደስ የሚለኝ። እኔም እኮ ቤተሰቦቼን አግብቼ ልጄ ማሳየት ፈልጋለሁ። በጣም ነው የምፈልገው። ቤተሰቦቼ ከኔ የሚፈልጉት ነገር ነው። እኔም ባደርግ በህይወቴ ደስተኛ መሆን ሴት ነው የምሆነው። ግን በቃ አሁን ላይ ማለት ነው ማስበው ነገር ልክ አይደለም። በቃ ልክ አይደለም። ወደ ራሴ መመለስ አለብኝ። ሲቀጥል ደግሞ አሁን ላይ አላደርግም። እኔና አንተ መጀመሪያ በደንብ መተዋወቅ መተሳሰር አለብን። አሁን እንተዋወቃለን አንተዋወቅም አላልኩም፣ ግን እንደ አዲስ አሁንም መተዋወቅ አለብን። እንደ አዲስ ሁሉ ነገር ሀብለን መጀመር አለብን። ዝም ብዬ እኔ መግባት አልችልም። ምን ይመስላል? በእኔ ቦታ ሆነ አስብ አንተ። መነጋገር አለባችሁ ቁጭ ብላችሁ፣ እንደዚህ እንትን ላይ ሳይሆን ቁጭ ብላችሁ። የሆነ በቅናት መንፈስ የመጣው የሚይዘን ጊዜ ከሌላ ሰው ጋር መሆን ትችያለሽ፣ ከልዑል ጋር ግን መሆን አትችይም ብልሃታል። ይሄን ደግሞ አገናዝብ። አዎ የራስህን ህይወት ጀምረህ የለም ወይ ምንድን ነው የምትለው ስትባል ጀምረሃል። ያቺ ልጅስ በህይወታችሁ መታ አትበጠብጥም ወይ? እንደባለፈው የባለፈው እኮ የበፊት ፍቅረኛ መታ ነው ህይወታችሁን የበጠበጠችው። ከዛ እያለ ነው ነገሩ እየተበላሸ የመጣውና ቁጭ ብላችሁ ተመካከራችሁ ከእሷም ሰው እንዳይመጣ እናንተ ብቻ ችግራችሁ እንድትፈቱ መነጋገር አለባችሁ ብዬ ነው ማስበው። እንደኔ ሄሉ ትክክል ናት፣ ማሰብ አለባት ደግማ ደጋግም። ምክንያቱም ብዙ ጊዜ ይሆናል ብላ ያለችው ሳይሆን እየቀረ ራሷን እየጎዳች ነው። እሱ ድጋሜ ራሴን መጉዳት የለብኝም ማሰብ አለብኝ ነው። ቀለበት ማድረጉ በጣም ቀላል ነው። በነገራችን ላይ በዛ አጋጣሚ ሄሉን ጨርሰዋለች እና ያቡ አሁንም ብታስብበት መልካም ነው። ለምን አላደረግሽም የሚለው ነገር ይሄ እንትን ነው ብዬ አላስብም። ለማንኛውም ውድ ቤተሰቦች እናንተ ማሰብ አስተያየታችሁ እንዳልኳችሁ አስቀምጡ ማለት ነው። እንደኔ ያቡና ሄሉ አብረው ቢሆኑ ማንም እኔ አይሆንም ስላልኩኝ ስላላደልኩ ሳይሆን ማሰብ አለባቸው ሁለቱም እንዳይጎዳዱ ማለት ነው። ከዛ አንጻር ነው። ምክንያቱም በህይወቱ ያቡ ሰው አለው፣ ያቺ ልጅ በእሷ ሰው አለ። እሷም እንዳይበጠብጡ እንዲከባበሩ ከተፈለገ ቁጭ ብለው ለብቻቸው ሚዲያ ላይም ሳይወጡ በደንብ መነጋገር ማውራት አለባቸው ብዬ ነው የማስበው። ውዶቼ የኔ ሀሳብ ይሄ ነው። የእናንተንም ሀሳብ በሀሳባችሁን በኮሜንት አስቀምጡ ማለት ነው።